ሰላም እንዴት ናችሁ? ዛሬ ማንሳት የፈለኩት የፍቅር ግንኙነትን ወይም ደግሞ ጋብቻን አብሮነትን ከሚያሻክሩ ዋና ነገሮችን በጥቂቱ በማንሳት እሞክራለሁ። በወንድና በሴት ግንኙነት መካከል በእጮኝነት ጊዜ ሊሆን ይችላል፣ ገርልፍሬንድ ቦይፍሬንድ በመሆን ሊሆን ይችላል፣ በፍቅር ጊዜ ሊሆን ይችላል፣ በጋብቻ አብሮ በመኖር ጊዜ ከሚከሰቱ ተደጋጋሚ ችግሮች ውስጥ አንዱ ምን መሰላችሁ? አንደኛው ተጣማጅ ያልወደደውን ነገር ሁለተኛው ማድረጉ ነው። ቀላል የሚመስሉ ግን ትዳርን አፌክት የሚያደርጉ ጓደኝነትን አፌክት ከሚያደርጉ የፍቅር ግንኙነትን ከሚያበላሹ ነገሮች ለማንሳት ያህል ለምሳሌ ወንዱ ኳስ ጨዋታ የሚወድ ቢሆን ኳስ ጨዋታ ባለ ጊዜ ሁሉ ሚስቱን ትቷት ይሄዳል። በተለይ ልጆች እስኪወለዱ ድረስ ብቻውን በሆነችበት ጊዜ፣ ልጆችም ከተወለዱ ደግሞ ሌሎች ስራዎች እየሰራች ስለሆነ የባሏ ድጋፍ በሚያስፈልጋት ጊዜ እሱ በኳስ ምክንያት አይገኝም ማለት ነው። ይሄ ነገር እየቆየ ሲሄድ ጊዜን ሲወልድ ከኔ የበለጠ ኳስ ነው የሚወደው፣ ከኳስ በስተቀር ለእኛ ደንታ የለውም ወደሚለው ይሄዳል። አንዳንዴ ኳስም ካየን በኋላ ወይ የደገፍነው ቡድን ካሸነፈ ወይም ደግሞ ከተሸነፈ ሰበብ ፈልገን ወደ ግሮሰሪ ጎራ እንላለን። የተሸንፈዋል ቡድኔ በሚል ሰበብ በመፍጠር አንድ ሁለት እንላለን። አሸንፈዋል በሚል አንድ ሁለት እንላለን። ቤተሰቦቻችን ሊያገኙን በሚችሉበት ሰዓት አለማግኘታቸው ወይም ሚስታችን ገርልፍሬንዳችን ወይ ፍቅረኛችን ልታገኘን በፈለገችው ሰዓት አለማግኘቷ በእኛ ላይ ያላት እምነት ይሻክራል። ሌላው ምንድን ነው? ቤተሰባችን የማያውቃቸው ጓደኞች መመስረት። ለምሳሌ ባል የሚስቱን ጓደኞች የማያውቃቸው ከሆነ ሁልጊዜ ጓደኞቼ ጋር ብላ የምትሄድ ከሆነ አንድም ቀን እሱ እዛ ቦታ ተጋብዞ ከነሱ ጋር ያልተዋወቀ ከሆነ ጥርጣሬ ያድርበታል። ጓደኞቼ ጋር ቀጠሮ አለኝ ትላለች፣ ትሄዳለች፣ ትመጣለች። ግን ጓደኞቿ ነጭ ሆኑ፣ ጥቁር ሆኑ፣ ቢጫ ሆኑ፣ አረንጓዴ ባልየው አያውቅም ወይ ቦይፍሬንዱ አያውቅም። በዚህ ቀን እንገናኝ ስላት ወይም ደግሞ ዛሬ የት ነሽ ስላት አይ ጓደኞቼ ጋር ነኝ ካለችው ሙሉ ልቧን እንዳልሰጠችው ነው የሚያስበው ሰውየው። እና በዚህ የተነሳ ጥቂት ትንሽ በሚመስል ነገር ሰዎች ለጊዜው ፍቅር ቢኖርባቸው ቀን እስኪያልፍ ድረስ ጊዜ አብረው ይገፋሉ። ወይ ልጅ ወልደው ከሆነ ልጆቻቸው ከፍ እስኪሉ ድረስ ጊዜ ይገፋሉ እንጂ አንድ ቀን መለያየታቸው አይቀርም። አንድ ሰው ለማግባት ከወሰነና ያገባ ከሆነ የግድ ለሚቀጥለው ሰው ፈቃድ ተገዥ መሆን አለበት። ይህ ማለት የኔም ፐርፌክሽን አለ የምነግራቸው። አገባህ አይደለ ወይም አገባሽ አይደለ፣ ለዛ ለተጣመደች ሰው ፍላጎት ተገዥ መሆን አለብሽ። አንተም ለፍላጎቷ ተገዥ መሆን አለብህ። ለምሳሌ ጓደኛሽ እቤት ስትመጣ ብዙ ጊዜ ወንዶች የሚደውሉላትና ከብዙ ወንዶች ጋር የምታወራ ከሆነች የአንቺ ባል ምንድን ነው የሚያስበው? አንቺ ምሷ ቤት ስትሄጂ ይህን እንደምታደርጊ ነው የሚያስበው። በሁለተኛ ደረጃ አንቺ እንኳን አታደርጊም ታማኝ ነሽ ቢባል ግን አደጋ ላይ እንደሆንሽ ነው የሚያስበው። ምክንያቱም የብዙ ወንዶች ጓደኛ ከሆነች አንድ ቀን እሱ ወደሚገኙበት እንሂድ ትልሻለች፣ ትሄዳለች። በዛ ምክንያት የሆነ ችግር ውስጥ ልትወድቂ ትችላለች ብሎ ባሎች ያምናሉ። ስለዚህ ብዙ ወንድ ጓደኛ ያላቸው ከብዙ ጓደኛ ቤስት ጓደኛ ብሎ ወንዶችን ቤስት ጓደኛ ብሎ ወንዶች ደግሞ ሴቶችን የሚገናኙ ከሆነ ትዳሩ አደጋ ላይ ነው፣ ፍቅሩ አደጋ ላይ ነው፣ ግንኙነቱ አደጋ ላይ ነው። የአንቺ ቤስት ጓደኛ የአንተ ቤስት ጓደኛ ሚስት ነች ወይም ገርልፍሬንድ ነች። ከእሷ የተረፈውን ጊዜ ነው እንጂ ሌላ ነገር የምታውለው ለቅሶ ለመድረስ ካልሆነ፣ ቀብር ለመሄድ ካልሆነ፣ የታመመ ለመጠየቅ ካልሆነ፣ ያውም እሷ ማትሄደው ከሆነ ከእሷ የምትለይበት በቂ ምክንያት የለም። ካልሆነ ማሳመን አለብህ። ኳስ ትወዳለህ፣ ከቻልክ ልጆች ከሌሏቸው ባለቤትን ይዛት መሄድ አለብህ። አቅም የሚፈቅድ ከሆነ የቤት ለማየት መሞከር አለብህ። ካልሆነ እሷን ማሳመን አለብህ። የእሷ ፈቃድ መኖር አለበት። ኳሱ እንዳለቀ ያለ ምንም ምክንያት ሮጠ ወደ ቤት መገኘት አለብህ። እሷን ብትፈቅድ ነው። እየቆየ ነው ንፋስ የሚገባው። እየቆየ አንድ ሰው ያይና ባልሽ ምናምን ካላት ከዛን ቀን ጀምሮ ጥርጣሬ ታደርጋለች። ስልካችሁ በፓተርን እየቆለፋችሁ ባልና ሚስት ሆናችሁ ያላችሁ ገንዘብ አንዳችሁም እንዳላችሁ አንዳችሁ ሳታውቁ የባንክ አካውንታችሁ የተለያየ ሆኑ ወይ ደግሞ ለቤት ኮንትሪቢዩት የምታደርጉት ነገር የታወቀ ፈረንጆች እንደሚያደርጉት በሳይንሳዊ መንገድ የተጠና ባልሆነበት መንገድ የአንዳችሁን ገንዘብ እየተጠቀማችሁ የአንዳችሁ የምታጠራቅሙ ከሆነ በግል ማለት ነው
እነዚህ ነገሮች እየቆዩ ጉዳዮችን ማሻከር ጀምራሉ። ምክንያቱም እሱም ቤተሰቡ መርዳት ይፈልጋል፣ አንቺም ቤተሰብሽን መርዳት ትፈልጋለሽ። እዚህ ተነጋግራችሁ ማታረጉ ከሆነ ለአንቺም ለእሱም ቤተሰብ ማታረጉ ከሆነ በአንዱ ብቻ ሊቆም አይችልም። አንድ ቀን ትዳሩ ስታክ ያደርጋል፣ ጓደኝነቱም ይሰበራል። ስለዚህ ሰው ተፋታ፣ ተለያየ፣ ልጆች በተነ የሚባልበት ምክንያት የግድ ዝሙትን ብቻ ስለሆነ አይደለም። ያለመግባባቶችም የሀሳብ ልዩነቶችም ይህን ችግር ያመጣል እና ቢቻል ለምትወዱት ሰው ተጠሪነታችሁ ተጠያቂነታችሁ ከፍ ያለ ይሁን። ካልሆነ ጊዜ ማሳለፊያ ነው የሚሆነው። ተፋቱ፣ ተለያዩ፣ ታዲያ ስላይለያዩ ነው። በፊትም እኮ አንድ ላይ አይደሉ። መዋሃድ ነው፣ አብሮ መኖር ነው፣ በብዙ ነገር መጣጣም ነው። ባትጣጣም መቻቻል ነው እንጂ ዝም ብለህ አንድና አንዱ ሴትና አንድ ቤት ውስጥ ስለኖሩ ሁሌ አብረው ይኖራሉ ጋብቻቸው ይሰምራል ማለትም አይደለም። ብዙ ነገሮች አሉ ለማለት ነው። እንጨምራለን፣ ቀስ እያለን እንጨምራለን። ስላዳመጣችሁኝ ያመሰግናለሁ። እግዚአብሔር ይስጥልኝ። ሰላም። የፍቅር ግንኙነትን ከሚያበላሹ ነገሮች ሌሎቹ ምንድን ናቸው? ይቅርታ አለመጠየቅና ይቅርታ አለማድረግ። ሁለት የተገናኙ ሰዎች በፍቅር ወይም በትዳር የተገናኙ ሰዎች አንዱ ባጠፋ ጊዜ ለጊዜው እንኳን ስሜቱ በተቆጣ ሰዓት፣ አንዳንዴ ስሜታችን በተቆጣ ጊዜ እልከኝነት ስለሚያጠቃን ያጠፋነውን ያወቅን እንኳን አጠፋው ላለማለት ጥፋታችን ለመሸፈን እንጮሃለን ወይም ደግሞ እንዳላደርግ እንሆናለን። ያ ደካማ ባህሪያችን ነው። ያን እንኳን በጊዜው ማድረግ ካልቻልን በማግስቱ ወይም ደግሞ በአንድ ቀን የሚውስድ 2 ቀን የሚውሰድ የሰራነው ነገር ልክ እንዳልሆነ ነግሮ ይቅርታ መጠየቅ ጥሩ ነው። እህቶች ደግሞ ይቅርታ ስትጠየቁ ጣር አታብዙባቸው ወንዶች። እና አንዳንድ ወንዶች ይቅርታ ማይጠይቁት ለምን እንደሆነ ታውቃላችሁ? በአንዱ ይቅርታ ሲጠይቅ እናንተ 10ሩም በፊት የመዘገባቸውን ነው የምታመጡት። በዚህ ጊዜም እንዲህ አድርገህ ነበር፣ በዚህ ጊዜም እንዲህ አድርገህ ነበር፣ በዚህ ጊዜም እንዲህ አድርገህ ነበር፣ በዚህ ጊዜም አልበዛም እንዴ ይቅርታ ስላለ በጣም አናቱን ስትሉት ይሄ ይቅርታ ሊያስበላኝ ነው ብሎ ያስባል ማለት ነው። ይቅርታ ሲጠይቋችሁ ጣር አታብዙ። አንድ ሰው እኮ ይቅርታ ማለት እኮ መሸነፍ ነው፣ መጸጸት ነው። የድሮኑ በቃ ተውት። እሱ ያስታውሰው ነገር ይቅርታ ጠይቃችኋለሁ፣ ተውት። ይቅርታ ባይጠይቅ ዝም ልትሉ አልነበረም? ይቅርታ መቀበልም መስጠትም ወሳኝ ነገር ነው። አንድ በጣም ወደው የመንፈሳዊ ትምህርት የሚያስተምር ወንጌላዊ ደሉ የሚባል ሰው አለ። ረጅም ዓመታት የሱን ትምህርቶች በተከታታይ ነበር የምሰማው እና በደንብ ይመቸኛል። አራዳ ነው ሰውየውም፣ ከሪያሊቲ ጋር መጽሐፍ ቅዱስ እያጣመረ የሚያስተምር ሰው ነው። አንዴ ምን አለ? በሆነ ባልሆነ ምክንያት ሁሉ መፋታት ክልክል ነው የሚል ትምህርት አስተማረ። እንግዲህ መጽሐፍ ቅዱስ ላይ በዝሙት ምክንያት ካልሆነ በስተቀር ሚስቱን ምናምን የሚል ነገር አለ። እሱ ግን እሱን ሁሉ አልፎ በሆነ ባልሆነ ምክንያት በምንም ምክንያት መፋታት ክልክል ነው የሚል ትምህርት አስተማረ። ምን ማለት ነው ይሄ? ሁለት ባለትዳሮች አንዳቸው እንኳን የሆነ ነገር ከበድ ያለ ጥፋት ቢሰሩ ሁለተኛው ለይቅርታ ልቡን አዘጋጅተው ቤቱን ማደስ አለበት ነው ትምህርቱ። ምክንያቱም አንተ ነው እኮ የምትችለው አይደለ እንዴ? ያን ነገር የምትችለውና የምትቋቋመው ከሆነ ይቅርታ ማድረግ የምትችል ከሆነ ይቅርታ ብታደርግ ምንም አይደለም፣ አይደጋገም እንጂ ቤተሰብን ሴፍ ታደርጋለህ። ሌላ ሰው ካልሰማ በአንተ አይምሮ ውስጥ የሚቀር ነገር ነው። ችግሩ ሌላ ሰው ከሰማ ነው። እንዲህ አርጎ እንዲህ አርጋ የሚለው ነገር ከተማ ወሬው መባዛቱ ስለማይቀር ለነዚህ ለሁለቱ ለይቅርታ አድራጊውም ለይቅርታ ጠያቂውም አስቸጋሪ ነው የሚሆነው። ግን በሁለቱ መሀል የተነጋገሩ የተማመኑት ነገር ካለ ወይም አንዳቸው ላይ የደረሱበት ነገር ካለ ከዚህ በኋላ ይቆማል ብለው ካሉና ይቅርታ የማድረግ አቅሙ ካላቸው ይቅርታ አድርገው ቤተሰባቸውን ሴቭ ማድረግ ይችላሉ። ምክንያቱም በዛች ስህተት የተነሳ ልጆች ጎዳና ይወጣሉ። ወይም ወጣቶች ከሆኑ እሱ ሌላ ያገባል፣ እሷም ሌላ ታገባለች። ስለዚህ በእንጀራ እናት የማደግ እድል ይኖራል። ያ ነገር ብዙ ነገር ሊያበላሽ ይችላል። በእንጀራ አባት የማደግ ነገር ይኖራል። ብዙ ጣጣለሁ። ራስን እንደ ሞተ ሰው በመቁጠር ቤተሰብን ሴቭ ማድረግ ትልቅነት ነው። ካልሆነ ግን ብዙ ሞራል በሚነካ መንገድ መሆን የለበትም። በቃ ሁለቱ ሰዎች ያው እንግዲህ የእኛ ሰው ጥፋተኝነቱን ላለመቀበል ያው አንዱ ሲኮንን ነው የሚለው። ለምሳሌ ወንዱ የሆነ ጥፋት አጥፍቶ ከሆነ ከዚህ በፊት ሴቷ አጥፍታ ይቅርታ ያደረገላትን አትቆጥረውም። አሁኑ ነው የምታየው ሰው።
ወይም ደግሞ ሴቷ አንድ ጥፋት አጥፍታ ከሆነ እሷ በፊት ይቅርታ ያደረገችለትን አይቆጥረውም። ይሄ ነው ችግራችን። ወደ እኔ ለመጋባት ስትሄዱ ሰዎች እንጃ እኔ በፍቅር ከተገናኘን በኋላ ምንም ነገር ቢፈጠር አንፋታም ብላችሁ ካልጀመራችሁት በስተቀር ለመፋታት የሚያደርሱ ብዙ ጣጣዎች በመሀል ላይ ገጥሟቸዋል። ስለዚህ ነው በሆነ ባልሆነ ምክንያት መፋታት ክልክል ነው ያለው ጋር ወንድሜ ሄዳሉ። መከባበር፣ ባሎች ከሚስቶቻቸው አክብሮት ይጠብቃሉ። ሚስቶች ከባሎቻቸው እንክብካቤ ይጠብቃሉ። አክብራትም ማለት አይደለም፣ በእንክብካቤ ውስጥ ክብር አለ። ግን ለምሳሌ በምልልስ ወቅት በቃላት ውስጥ የሆነ ጊዜ በቃ የሆነ ሰው ባለበት ጊዜ ባልየው ዝም እንዲል በፈለገ ጊዜ ወይ እሷ ዝም እንድል ያን ጊዜ ማወቅ የማችል የአይን ጥቅሻ የማይገባት ሚስት ታናድዳለች። ባልየው ከሌላ ሰው ጋር ሲከራከር ያን ሰው ደግፋ እሷም ባልየውንም እንትን ማለት ማብሸቅ፣ ይሄም ይጎዳል። የፖለቲካ ነገሮች ውስጥ ቤት ውስጥ መወያየት አደገኛ ነው። የተለያየ ጎራ ሆነ በልጆች መካከል ይሄን እንወዳለሁ ብሎ ማለት አደገኛ ነገር ነው። ግሩፕ መፍጠር ቤተሰብ ውስጥ። ስለዚህ አብሮ ለመኖር የሁለት ሰዎች ፈቃድ መኖር ስላለበት አንዱ አንዱን መንከባከብ አለበት። ልክ እንደ አትክልት ውሃ ታጠጣዋለህ፣ ፀሐይ ሲሆን ታስገባዋለህ። እንደዛ ነገር ይቻዘር። እንደዛ ካልተደረገ ህይወትን በዚህ ዘመን አንድ ቤት ውስጥ መቀጠል ከባድ ነው የሚሆነው። ተከባበሩ። ሴቶች ባሎቻችሁን አክብሩ። ባሎች ሚስታችሁን ተንከባከቡ። ይሄ ነው እኔ የሚገባኝ ከእናንተ ባላቅ። እግዚአብሔር ይስጥልኝ።